ጅብሪል እኮ ተመልሶ መጥቷል አይደል? ተመላልሶ ለ23 ዓመት ሪቪሌሽን እያመጣ ነበር። እሺ ማነው ናሙስ? እኔ አሁን እኮ ጅብሪል እኮ ተመልሶ በጣም እኮ አልተናገረም። ጅብሪልነቱን እኮ እኔ ጅብሪል ነኝ አላለም። ጅብሪል ተመልሶ ቢመጣም ማንነቱን አልገለጸም። ኦኬ የገለጸበት አለ። እኔ ጅብሪል ነኝ ከአላህ የተላኩ ወሂ ላወርድልህ እንትኑ መመሪያዎችን ላመጣልህ የመጣው መልአክት ነኝ፣ ስሜም ጅብሪል ነኝ ያለበት ካለክ እሰየው። እንዴ የለም እንዴ ታዲያ አንዳንዴ እስቲ ካለ ስጠኛ ማስረጃ። የለም ብሉ እንትናት መልስልሽ። አይ ካለ ስጠኝ፣ ደስ ይለኛል ብትሰጠኝ ማስረጃውን። አንቺ ራስሽ እንደዛ ነው የምታምኚው ወይ? አሁን የለም ነው ጅብሪል የለም ጅብሪል የተባለበት ጅብሪል እንደሌለ እኮ ስላወቅኩኝ ነው። የለም ቁርአን ላይ ጅብሪል ማስረጃ ካለ ስጠኝ የምልክ። ምክንያቱም የመጀመሪያ ጊዜ ሲመጣ ከዲጃ ወደ አጎቷ ልጅ ነው ወረቃ ብቻ ወደ ማንሚው ብቻ ዋናው ወደ ወረቃ ወሰደችው። ወረቃ ደግሞ አይ መልካም ሰው ስለሆንክ አንተ ጋር የመጣው ናሙስ ነው አለው። እዛ ጋር ደግሞ በሐዲስ ሰሂህ በሆነ ሐዲስ ላይ ጅብሪል ተብሎ በቅንፍ ቁጭ ብሏል። ከዛ የተለየ ስም ካለ ጅብሪል ለ20 ምናምን ዓመታት ወረቃ ከሞተ በኋላ ራሱን የገለጠበት ቦታ ካለ ብታሳየን ደስ ይለኛል። አለ ቆይሽ ላውጣልሽ። እንደዛ ቆይሽ ፍሮም ስክራች ነው የሚሆነው። እንደዚህ አይነት እንትን ፍሮም ስክራች እያንዳንዷን ነገር ከስክራች መጀመር አይቻልም አይደለ? አንቺ አሁን እንደዛ ሳትሰሚ ቀርተሽ ነው ወይስ ዝም ብለን እየተጠቃቀስን ጥቅስ እንትን ይላል? በጭራሽ አይ እንዴ እኔ ዝም ብዬ ደክማለሁ እንዴ? እኔ እኮ ወረቃ ማለት እንትና ማነው ስሙ ናሙስ ነው የተባለበት አካል። እኔ ናሙስ በአረበኛ ወይ ኸቢስ ወይ ናሙስ የጅን አካል እንደሆነ ነው የማውቀው። ሰርች አድርጋችሁ ልታውቁ። ኸቢስ ነው ያልሽው? ኸቢስ ወደ ናሙስ እንደዛ ነው የሚሉት። በህልም ደረጃ ራሱ የሆነ ሲሰቃዩ ካደሩ አረቦች ወይ ናሙስ ሲያስቸግረኝ አደረ ነው የሚሉት። እና ናሙስ አንድ የጅን አካል እንደሆነ ነው የማውቀው። እዚህ ጋር ደግሞ አይ መላኢካ ነው ከተባለ እሺ መላኢካ ናሙስ ማለት መላኢካ ነው የሚለው ካለ ብታሳየኝ በሰሂህ ሐዲሶች ላይ ደስ ይለኛል። ጅብሪል እኮ የእስልምና ኮር እንትን ነው አይደል? ካራክተር ነው። ይሄን ካራክተር የለም ጅብሪል ተብሎ እንትን ተብሎ ስክራች ነው። በጣም ስክራች ነው። ግን መላኢካ አለ የለም አላልኩህም እኮ። ግን ለነብዩ መሐመድ የተገለጸላቸው እሱ ነው ወይ? ጅብሪል የሚባለውን ስም ነው የምትፈልጊው? ጅብሪል ሪቪሌሽን ማጣት ነው የምትፈልጊው? ጅብሪል ነኝ ከአላህ የተላኩኝ ወህይ ይዤልክ የመጣሁት እኔ ጅብሪል እባላለሁ ብሎ ይቅራ። ቢስም ረቢከ ለዚ ኸለቀል ኢንሳነ ሚን ኸለቅ አልችልም ማንበብ አልችልም ነው ያለው ነብዩ መሐመድ። እንደዛ ነው ያሉት። እና በዛን ሰዓት እኔ ከአላህ የተላኩ ነኝ፣ እኔ የአላህ መልእክተኛ ስሜ ጅብሪል ብሎ ራሱን መግለጽ አለበት። አሁን ለምሳሌ ሱረቱል መርየም ላይ ተገልጦላታል ጅብሪል እኔ ከአምላክሽ የተላኩ ወንድ ልሰጥሽ ነው። ኢሳ ማለት ኢሳ የሚባል ነብይ ማለት ነው። ማለት በአላህ የኔን ትምህርት ሊያስተምር ልክ ለመርየም እንደተገለጸው ስሙን እንደገለጸ ለነብዩ መሐመድስ ማንነቱን ገልጿል ወይ ነው የኔ ጅብሪል ማለት ነው ወይ የሚለውን ብቻ ነው እኮ አምጣልኝ ያልኩክ እንጂ ጅብሪል ወይ መላኢካ ማለት ነው ወይ ማለት እንጂ ወደ ሌላው ማስተምሮት አልሄድኩም። ይሄንን እኔ ለራሴ ስለማይ ጠይቄሽ እንደዚህ ነው ጥያቄ። ለዛ ያመጣሁት ቃል በቃል አንቺ እንዳልሽው ጅብሪል ነኝ ከአላህ ነው የመጣሁት ሪቪሌሽን ነው ይዤ የመጣሁት አንቺ እንዳልሽው ቁጭ ብሎ ነው ማግኘት የምትፈልጊው? ኦፍ ኮርስ ማንነቱን መግለጽ አለበት። ምክንያቱም ከአላህ ወህይ ይዞ እንዴ ከሌላ አካል ይዞ ከመጣስ ያ ሰው ማለት ያ አካል ናሙስን በለው ጅብሪልን በለው ወይ የሆነ ነገርን በለው ከአላህ ነው የመጣሁት ያለ ሁሉ ከአላህ እኔ አሁን ለምሳሌ እኔ አምላክ ነኝ ብሎ ብዙ እንትኖች ተነስተዋል። የግብፁ ማነው ፊራውንም እኔ አምላክ ነኝ ጌታ ነኝ ብሎ ነበር። ገባ ስላለ ብቻ እሱ አምላክ ሊሆን አይችልም።
እንደዚሁም ደግሞ ለነብዩ መሐመድ ወሂ ሲወርድላቸው ወሂ ማለት ቀላል አይደለም ብዙ ተከታይ ያላቸው ናቸው እሳቸው ለዛ የግዴታ ለመርየም የተገለጠላት እኔ ከጌታሽ የተላኩ ጅብሪል ነኝ ብሎ ለመርየም ሱረቱል መርየም ላይ ተገልጦላታል ለሳቸውስ ማንነቱን ገልጿል ወይ እዛ ጋር ናሙስ ነው ያለው ወረቃ ነው እና ጅብሪል የሚል ቃል ቁርአን ላይ አለ አዎ እሺ ስጠኝ ማለት በቃል ሳይሆን ማስረጃ ብታወጣ ደስ ይለኛል ትንሽ ታካርጎ ቃል ከፍት ብሎ ነው እሺ እና ደግሞ ናሙስ የሚለውን ደግሞ እንዳትረሳ ማለት በእንትኑን ተፍሲሩን አውጥተ ናሙስ ማለት መላእክት ነው የሚለውን ብታሳየን ደስ ይለኛል መላእክት ነው ስላልከኝ ማለት ነው ከምንድነው ማመጣልሽ ማስረጃ ስለ ናሙስ ማለት መላእክት ነው ወይስ ምንድነው የሚለውን ወረቃ ናሙስ ያለው መላእክት ነው ከመላእክት ውስጥ ጅብሪል ነው because revelation የሚያመጣው ጅብሪል ስለሆነ እኮ አለ ወይ ናሙስ ማለት መላእክት ነው ለምሳሌ ጅብሪል ማለት የመላእክት ነው ይባላል አይደል እንደዛውም ናሙስ ማለት መላእክት ነው በአረበኛም ይሁን በየትኛውም ትርጉም ካገኘና እንት ብትልልኝ ደስ ይላል ሐዲስ ላይ ኮቴሽን ውስጥ ይቅርታ ኑሃ ማስተካከያ ማድረግ ይቻላል ጅብሪል መላእክት ነው አይልም ቁርአን ላይ ጅብሪል መልአክ ነው የሚል የለም ካለ ታሳይናለች አይ እኔ መልአክ አይደለም ይኸውልህ እኔ ጅብሪል ማቀው ጅብሪል የመላእክት እንደሆነ ነው ማቀው ማለት ግን ናሙስ ቁርአን ላይ ስለሌለ ነው ኦኬ ናሙስ ቁርአን ላይ መልአክ ነው የሚል የለም ኦኬ እኔ ግን ናሙስ ጅን እንደሆነ የጅን ዝርያ እንደሆነ ነው ማቀው መላእክት ግን መላእክቶች እንደሆኑ አውቃለሁ ማይገናኘው ነገር እያገናኘሽ ነው አንደኛ አንቺ ራስሽ እንትና ራሱ ተክሳምጪ አይሆን ማስረጃሽን ናሙስ አጋንንት ስለመሆኑ ማስረጃ አምጪ አንቺ ራስሽ ነው ማቀው እንደዛ ነው ብለሻል የምታውቂውን ነገር አምጪ እንደዚህ ብናረግ ሲቅርታ ማስተካከያ ምናልባት ቡሴይር አንድ ነገር ብቻ አልጠይቀስ እሷ ባነሳችው ሀሳብ ላይ እሷ እየጠየቀች ያለው የዛለት አንዴ ቆይ ቡሴይር አይ ግልጽ ለማድረግ ማለት ለአንተም ግልጽ እንዲሆን ለእኔም በደንብ እንደገባኝ የዛለት አሁን ሂራ ዋሻ ውስጥ እንመለስ እስቲ የመቼው ቀን የወሂው ቀን እንመለስ የዛለት የተገለጠለት እኔ ጅብሪል ነኝ ብሎ ነግሮታል አነገረው ቴንክ ዩ ስለዚህ እሱ ወደሱ የመጣውን ያውቅ ነበር ነብዩ አያውቀው ነበር ኦኬ ማን አስተካከለለት መልአክ እንደሆነ ኦኬ ወረቃ ምን ነበር ስክሪፕቸር ኦኬ ስክሪፕቸርን የሚያቅሰው ምን አይ ሐዲሱ ላይ እንደተገለጸው በትገልጽልን አሪፋል ኦኬ እሱ ክርስቲያን ነበር አይደለ ክርስቲያን ነበር ኦኬ እስልምናን ተቀብሏል እና ኖር ደግፋለሁ አብሬ ሆናለሁ ይለው ነበርና ቢኖር ኖሮ ይቀበል ነበር በዛ ሰዓት ግን አንተ እስላም የምትለው መሐመድን አስተላልፈለት የተከናወነውን ነገር ነው ኦኬ እስልምናን ተቀብሏል እስልምና በዛ ሰዓት ለማለት ወጣው ኦፊሻሊ መጥራት አልተጀመረም አዲስ እስልምና አዲስ ነበረ ማለት ነው በሰዓቱ ኦኬ እንቀጥል እስቲ በዛ ሰዓት ስለዚህ ድምጽህን መልከት አንተ ጋር ድምጹ ስለዚህ እስልምና አዲስ ነበረ ስለዚህ እስልምና አዲስ ነበረ አላህ ከዛ በፊት የነበሩትን እምነቶች ክርስቲያን እና አይሁድ ብሎ ነው የሚያውቃቸው ማለት ነው እንደዛ ብለን እንለፍ ወደ ሌላ ሀሳብ ቶፒክ ታስቀይረኛለህ አንተ አሁን ያልከው ነገር እስልምና ቶፒክ እዚሁ ላይ ያለ ነው እምነቱ እስላም ተብሎ ህዝቡ ሙስሊም ተብሎ የሚጠራ ህዝብ የጀመረው ከመሐመድ ነው ግን ቴክኒካሊ
እኛና ቀድሞ የነበሩት ፕሮፌቶችና ስለዚህ ቆይ እባክህ ሙሴ እኔ አሁን ሰፊ ሀሳብ አለ የጠየቅኩ በጣም አጭር ሀሳብ ነው የጠየቅኩ። ስለዚህ አላህ ከዛ በፊት የነበሩትን እምነቶች ክርስቲያን አላንጋደድኩትም እስልምና ከዛ በፊት የነበሩትን ሙስሊሞች ናቸው ሁሉም ኢየሱስ ክራይስት ግን አንተ የምትለው አይነት እስላም ግን መድጋን የጀመረው ኦኬ ስለዚህ አላህ ከዛ በፊት የነበሩትን እምነቶች ክርስቲያኖችን ክርስቲያን አይሁዶችን አይሁድ ብሎ እንጂ አይሁዶችን ወይ ደግሞ የመጽሐፉ ሰዎችን የኢንጂል ሰዎችን ሙስሊም ብሎ አያውቃቸውም። በዚህ እንስማማለን። ኢብራሂምን ሐኒፍ ይላል። ስለዚህ የሙሳን ተከታዮች ስለዚህ ክርስቲያን ኦኬ ስለዚህ ክርስቲያኖች ማለት ኢሳም የአላህ ልጅ ነው ብሎ የሚያምኑት ለእስልምናው ጋይዳንስ ወይ ደግሞ አቅጣጫ መስጠት ምክር መስጠት ይችላሉ ማለት ነው። በዚህ ሀሳብ ላይ ማለት አለብሴ አላህ ምን አልከኝ? ክርስቲያኖች አቅጣጫ ወይ ደግሞ ዳይሬክሽን ወይ ጥቆማ መስጠት ይችላሉ ማለት ነው ለሙስሊሞች። ኮንክሉዥን በጣም ስህተት ነው። አላህንማ ያውቃ እሷ ብቻ አይደለችም እኮ አላህን የሚያውቁ ሰዎች እኮ አሉ ነው የምልህ። አላህ የሚባል መሐመድ ያውቅ ነበር? አዎ በጣም በእርግጠኝነት ያውቅ ነበር እንጂ አላህ የሚባል የዓለማት ፈጣሪማ እንዳለማ ያውቃሉ ነው እኮ የምልህ። ማስረጃ እኮ ማስረጃ ቁርአኑ ራሱ ይነግርሃል። ባይዘው የዓለማት ፈጣሪ ማን ነው ብትሏቸው አላህ ይሏችኋል ብሎ እኮ ቁርአን የሆነ ቦታ ላይ መሐመድ ሂራ ዋሻ ላይ እያለ መጀመሪያ ሂራ ዋሻ ላይ እንደገባው አንድ አምላክን ሊያመልክ ከነሱ አንፃር ነው የምመልስልህ። ባይዘው እኔ ማቆም ግን የትኛውን አምላክ? አላህና የዓለማቱን ፈጣሪ። ኦኬ እኔ አላውቀውም። ማስረጃ ፈልጋለሁ። ይቅርታ ቢኒ በዚህ ነው ታምነው አንተ? እንደዛ ነው። ይሄን እኔ አላምነበትም። ይቅርታ አድርግልኝ። ምን አልኩኝ? ምን ታምናለህ እንዴ? ማለት እንደዛ የሚባል ነገር ሂራ ዋሻ ሲገባ ፐርፐስፉሊ አላህን ለማምለክ ነው ሂራ ዋሻ ውስጥ የገባው ወይስ ጣዖቶቹን? በቃ አንድ አምላክን ለማምለክ የሚለው ሐዲሱን የሚለው ያው አላህን በብቸኝነት ለመገዛት ራሱን አግልሎ ዋሻ ውስጥ ይቀመጥ ነበር ይላል። አዎ በቃ እንደዛ ነገር እሱን አንብቤ ያለው ግን ብቻ አላህ የዓለማቱ ፈጣሪ ነው። አይ የዓለማቱ ቤብሎስ ደግሞ የዓለማቱን አይልማ። ለዛ እኮ ነው ዓለማቱ። እሺ በቃ ቁጥሩን አውጥቼላችሁ ልመለስ አለ ይላል ቁርአን ላይ የዓለማቱ ፈጣሪ እንዳለ ማን ነው ብትሏቸው አላህ ይሏቸዋል። ያውቁታል አላህንማ። እሱ ግጭት ነው ባይነገር ቤብሎስ ግጭት ነው ሐሳቡ። እሱ ምን እንደሆነ ታውቂያለሽ? እዛ አካባቢ ያሉ ሰዎች ሱራ አይ ቲንክ 34 44 ላይ ይመስለኛል ከዚህ በፊት እንደሌሎች ህዝቦች በመጽሐፍ ቢመጣልን ነብይ ቢመጣልን ኖሮ ከሌላው ህዝብ የበለጠ እንመራ ነበር ብለው ይላሉና ግን መሐመድን ብልክላችሁ መጽሐፍ ብልክላችሁ እምቢ አላችሁ እንደ አባቶቻችሁ ብሎ ይወቅሳቸዋል። ስለዚህ በዛ ምድር ላይ ከመሐመድ በፊት ለአረብ ምድር የተላከ ነብይም የለም የሚያጠናቸው የሆነ መጽሐፍም የለም ብሎ ያስቀምጣል። ይሄ እሷ ትንሽ ከባድ ነች። ምክንያቱም ባለፈው የሆነ ሰው እንትን ሲል የሰማሁት ምንድን ነው እነሱ ኢቭን ፓጋኖቹ እንኳን አላህ የሚባለውን አምላክ ያውቁታል ከጣዖት ጋር ያሻርካሉ እንጂ ነው ባይ ዘ ዌይ ዘ ሆል ናሬሽን። እና እስማኤል መጀመሪያ የመጣላቸው እስማኤል ነው ነገር ነው የገባኝ ከነሱ ዲስክሪፕሽን። ግን እስቲ ይቀጥሉ። አይ እንደዛ ይጋጫል። ቁርአን ራሱ ሐሳቡ ስለሚጋጭ ነው እንደዛ ይላሉ። ቁረይሾች ያውቃሉ። ችግሩ ምንድነው አላህ ላይ ያጋሩ ነበር እንጂ አላህን ያውቃሉ ነው። ግን አላህን ከማን ያወቁት የሚለው ምንም ማስረጃ የለም ለነሱ የተላከ ስለሌለ ማለት። ለዛ ነው መሐመድ እኮ ከዛ ከአካባቢው የመጀመሪያ ሙስሊም ነው ብለው የሚሉት። ኢብራሂምና እስማኤል ወደዛ ተልኮ ከነበረ ለምንድን ነው መሐመድ ታዲያ ለዛ ማህበረሰብ የመጀመሪያ ሙስሊም የሚሆነው? እና ለማህበረሰቡ የተላከ እሱ ስለሆነ ነው የመጀመሪያ ሙስሊም ይላሉ። መልሰው ደግሞ ኢብራሂምና እንትና ተልከው ነበር እዛ ላይ መተው ገንብተዋል ምናምን ለማለት ይሞክራሉ። ቁርአኑ ደግሞ እንደዛው ከመሐመድ ሌላ ለአረብ ምድር ለመጀመሪያ የተላከው ነብይ መሐመድ ነው። መጽሐፍም አልሰጠናቸውም ነብይም አልሰጠናቸውም። ስለዚህ አንተን ብንልክላቸው አልቀበላሉ ብሎ ይወቅሳል ማለት ነው። እና ይሄ የሚገጫጭ ነው ሐሳቡ። በእርግጥ እንዴት እንደሚያስታርቁት አላውቅም።
ግን እንዳልሽው ይላል ያው የዓለማቱን አላህን ሊያመልክ የዓለማቱን ሳይሆን የሚለው አላህን ሊያመልክ መሐመድ ይገባ ነበር ወደ ዋሻ ነው። ይሄ የዓለማቱ ጌታ ምናምን የሚለው በኋላ እንትን ከተቀበለ በኋላ ዋሂ ምናምን ከወረደለት በኋላ የመጣ ሀሳብ ነው። እንደው ሲጀመር እሱ የተገለጠልኝ አምላክ ነው ብሎ መቼ አሰበና ነው? ሰዎች እኮ ናቸው አምላክ ነው ብሎ እንዲያስብ ብሎት ያው የተገለጠለት አካል ጅብሪልን ብሎ እንዲያስብም የመጣው መልእክት ከዓለማቱ ጌታ ነው ብሎ እንዲያስብ ያደረጉት ሰዎች ናቸው እንጂ የመጀመሪያው መገለጠው የምናየው ቢብሎስዬ እንጂ በኋላ አይ የመጀመሪያው መገለጥ ነው። እንዲሁ ነገሩ ነው የምልህ አላህ ማን ነው ሲለኝ ያው ይላል መጽሐፉ ላይ ይላል። ግን ባይዘው በጣም ከታች ደጋፊዎች በቃ አትስሚያቸው። ኧረ ስማቱን አብልካል። አይ የሚመቸኝ ብሎ መልካም ነገር ስናገር በቃ መሰሚ ይመስላችኋልና በቃ በርቺ እነዚህ ካፊሮች ግን ለማንኛውም ሊሰሩባት ይችላሉ። ጃኪ ልቧ ተከፍቷል፣ ትንሽ ነው የቀራት ምናምን ዱዓ አድርጉላት ሰሞኑን ትሰልማለች ብለው ሁሉ ቪዲዮ ምናምን ሊሰሩ ይችላሉ። እንዴ ሰልማለች ብሎ ሲከራከሩኛል ነበር። እንዴ ባለፉ ብድ ነው የምትለው የቪዲዮ ራሱ አየሁብሽ እኮ ምናምን ብለው አዋርናት ምናምን ብለው እኮ እዚጋ ያዋርዱሻል፣ እዚጋ ደግሞ ሻራ። ግን ለዚህ ነው በጣም ከባድ ነው። ግን አንተ የቅርጤቅሽ ቢብሉ ናሙስ ማን ነው? እኔ እሷ ነገር አላቅም። ግን ያው ምልህ ሌተር በጅብሪል ስለተተረጎመ እኔ አላቅም እውነት ለመናገር አለው ዓለም ነው ናሙስ የሚባል አይታወቅም። እኔ አንድ ነገር ልንገራችሁ አላሜ ባይዘዊ ብዙ ሀዲሶችን ሳነብ ፈትዋ ሳነብ ምናምን ነገር ዶሮ ሐራም ነው፣ እንቁላሉ ሐራም ነው ካልተጋባች፣ ዝንጀሮ ሐራም ነው ካልተጋባች፣ ዝንጀሮዋ ተወገረች፣ ዛፍ የሌለበት ሀገር ላይ ተወገረች ተብሎ ሰሃቦች አጋቧት ነበረ አመንዝራ። እንደዚህ አይነት ነገር እኔ ሳነብ አልገኝም። አሚን ያሰለቻልም ያደክማልም። እኔም አልችለውም። ባይዚ 16 ዓመት የፈጀበት 600 ሺህ ሐዲስ ማንበብ ራሱ ከባድ ነው። ግን እሱ ሳይሆን ኮንሰፕቱን መሀሉን ያዘው። መሀሉ ሜቢን ያልገባኝም እየገባኝ አይደል። ወረቃና ከድጃ ውስጥ ግን ተጠርጣሪነት ያወጡ ሁለቱ ናቸው። በቃ አለቀ። ከሁለቱ ውጪ ምንም አይነት ነገር ብትሄዱ አታገኙ። ከዛ በኋላ ከገባችሁ ላይክ ስሊፐሪ ስሎፕ ይሄ ሐዲስ እንደዚህ ይላል አስበበ ንዙሉ ምናምን እንደዚህ ሲፈታ አይ በቁርአኑ ምን አገባን። ሲጀምር የሰውዬ ክርስቲያንም አልነበረም እንዴ? ክርስቲያን ሁላ አልነበረም። አሚን ሜኖናይትም በሉት ጁዳይዘርም በሉት ኢራኔስ የነበረው ማለት የሱ የተከታይ የነበረው ምንድነው የፈለጋችሁትን ስጡት። ክርስቲያን ግን አልነበረም። ችግሩ ምንድነው? ከሄረሲ ተነስቶ አስተማረው ነብዩን እዚህ ጋር መጣን። ሳትጠይቋቸው ይወለዳል አይወለድም ስላሴ ምንድነው ምናምን የሚጠይቁ አይነት ትውልድ ፈጠረን። ኮንሰፕት አይገባችሁ። ፕሮብሌሙ ያለው ወረቃ ጋ ነው። ወይ ወረቃ ኤግዚስት አያደርግም ነበረ ወይ ያደርጋል ነበረ። ካረገ ደግሞ ምን አይነት ክርስቲያን ነበረ? ምን አይነት ነገር ነው ያስተላለፈላቸው? ወይስ ደግሞ ከድጃ ምን ነበረች? እዚህ ታሪክ ላይ ከዛ በኋላ እንሄዳለን። ላይክ መጻፍ ይችላሉ አይችሉም? ኦፍ ኮርስ ነብዩ መሐመድ መጻፍ ይችሉ ነበረ። ማንበብም መጻፍም ይችሉ ነበረ። ይሄ ኦብቪየስ እኮ ነው። እንደዚህ አይነት ፕሎት መስራት የሚችል ሰው የተማረ ሰው ነው። አሜዚንግ ፕሎት። ይሁዳውን ላይክ አይሁድን ሲፈልጉ ቶራና ዘቡር እንቀበላለሁ፣ ክርስትናውን ስለፈለጉ ነው ኢንጂል እንቀበላለሁ፣ ከዛስ ሌላውን ስለፈለጉ ደግሞ እንደዚህ የተባለ አይነት ፕሎት ኦፍ ኮርስ ኢንተሌክቹዋል ነበሩ። በእኔ እምነት እንደዛ ነው። አይ ጊቭ ዘም ዳት ኢንተለጀንት ማን ነበሩ ይላሉ እኮ አይደል እነሱ። ያ ኤግዛክትሊ አይ ጊቭ ዘም ዳት ባይ ዘ ዌይ የሆነ መጻፍና ማይችሉ ላልተማረ ህዝብ ኦብቪየስሊ አመጣውታል። ግን የተማሩ ነበሩ እሳቸው። ይሄን አልጠራጠርም። ለምን እንዴ እኔ አንድ ጥያቄ ልጠይቃችሁና እናንተ አውርታችሁን የተኛለሁ ካወቃችሁ ኢትዮጵያ ውስጥ በአማርኛ ሐዲስ ተተርጉሟል? ይሄ ለቢኒ ነው ጥያቄው። ቢኒ ተተርጉሟል? ቢኒ አለ? አልተተረጎመም። የለም። አልተረጎመም። የለም።
ቆይ እዚህ ውስጥ የሚገቡ ሰዎች አጋጥሞሽ ያውቃሉ ቢሉ ላላ እኔ ልመልስልሽ አትቅጠፊ ምናምን የሚሉ ሰዎች እኛ በቁርአንና በሐዲስ እናምናለን የሚሉ ሰዎች አጋጥሞሽ ያውቃሉ? አዎ ላላ አትቅጠፊ ቢሉ ልመልስልሽ ጥያቄ አለኝ በስላሴ ቆሮንቶስ አይሁዳ ዮሐንስ የሚሉ ሰዎች አይሁዳ ዮሐንስ የሚሉ ሰዎች ሐዲሱን በአማርኛም ባያውቁ የለም ሶ ባላነበብሽው ነገር ላይ በቁርአንና በሐዲስ ማመን ትችያለሽ እንዴ? ጃኪ እንደዛ ነው። ምክንያቱም እኔ አሁን አይ እንዴት ልበልህ ካልተተረጎመ አላምንበትም ማለት እንችላለን እንዴ? እኔ አላውቅም። ያላነበብሽው ነገር ታምኛለሽ ማለት ነው? አዎ ማለት እኔ ያላነበብኳቸው የመጽሐፍ ቅዱስ ክፍሎች አሉ ግን አነባቸዋለሁ ማለት አልገባኝም። አልገባኝም። እኔ ሙሉ መጽሐፍ ቅዱስን ስላነበብኩት አይደለም ማምነው። መጽሐፍ ቅዱስ እኮ አልኩሽም። አይ ኢን ጀነራል ነው ቁርአን አምንሽ። ሐዲስን ግን ስትቀበዩ ያላነበብሽውን ፓርት እንዴት ነው የምትቀበዩ? ያው ሃይማኖትህ የሚጠይቅህ ሪኳየርመንት ከሆነ እንዴት አትቀበለው? የማይቀበሉ እኮ ሙስሊሞች ቁርአኒስት ብቻ አይቀበሉትም። ለምሳሌ እኮ እነሱ ሌሎች ናቸው ማለት ያው እንደየሴክቱ ይለያያል። ኤኒዌይ እኮ የምትቀበላቸው ሐዲሶች ለምሳሌ አልተቀበልሽም። እሺ አሁን ለምሳሌ የአብድዩን መጽሐፍ አላነበብሽም ልበል ወይም ባቆና አይደለም ለመዳን የሚያስችልሽን አነበሻለሁ። ለመዳንማ ዴፊኒትሊ የሚያስፈልገው ሐዲስ ላይ ግን ካላነበብሽው እና የመዳንሽን ኔጌቲቭ የሚያደርግ ኮንሰፕት ካለ አትሊስት እሱ ማወቅ የለብሽም። ይፈታል ብዬ ማምን ይመስለኛል። ከነዛ ከነሱ አንፃር አልተረጎም እኮ ነው እያልኩሽ ያለሁት በአማርኛ የለም። ግን መላ አሁን ለምሳሌ ዛሬ አንተ መተህ ባይ ዘ ዌይ ማለት ነው ሐዲስሽ ይሄን ይላል ብትለኝ እኔ ሄጄ አስተረጉመዋለሁ አስፈታዋለሁ በእንትኖቹ መልስ ይኖረዋል ብዬ ነው ማምነው እንጂ ስላላነበብኩት ብቻ ወይ ደግሞ እንትን አይደለም ብዬ አምናለሁ እንዴ? እኔ እንጃ። ምክንያቱም ሐዲሶች በአማርኛ ራሱ ቢተረጎሙ እኮ ጃኪ ከብዛታቸው አንፃር አንብበህ ቀርቶ ቀዳህ ጨርሳቸው ፔጆቹን እንዴ በጣም ብዙ ናቸው እኮ አይደለ? አንድ ማስበውን ነገር ልንገርሽ ቱ ቢ ኦነስት ከታች ያላችሁ ሰዎች ፕሊስ እኔ አልመልስላችሁም። ዊክ አርጊውመንት ምናምን ዱ ዩ ኖ ዘ ሚኒንግ ኦፍ አርጊውመንት የምናወራው ነገር ሳይገባ አይነት ኖዱ ናችሁ እናንተ ውድቅ ማለት we're just having a conversation by the way አሁን እኮ it's not even argument ተለጠንኳን by the way እነዚህ የምትቆሙት ሰዎች መውዱ ናችሁ የወደቃችሁ ማለት ነው። ዳይፉል አይደላችሁ። አይገርም? በቋንቋ ነው የምናገረው በገባኝ ነገር ነው የምነግረን። እዚህ ጋር ስርግጭ ነው ካልተኛው እኔ ሲጀምር እኮ ገባና ተናገረኝ ለመማር ፈቃደኛ ነኝ ሐሳቤን እንጠላለሁ። ግን ለማንኛውም በሐዲስ እናምናለን ሲሉ ማለት ነው እሺ እናምናለን ሲሉ ማለት ነው እሺ ቢብሉ ማለት ያለባቸው አትሊስት መጥቶ የሚጠይቁት አሁን ሲገባኝ እኔ በአምላክ አንድነት አምናለሁ በነብዩ እንደዚህ አምናለሁ ምናምን ይሉሻል። ከዛ በሐዲስም አምናለሁ ይሉሻል። within that ሐዲስ ብዙ ነገር ማውጣት ትችላለሽ። እሱ ነው ኢቭን ተቃርኖ ራሱ ታገኛለሽ ብዙ ነገር ታገኛለሽ። እና አሁን ለማመን አሁን እኛ በክርስትና መስማት መጀመሪያ እንዴት ነው የምናምነው? እኛ ብላይንድ ፌዝ የለንም አይደል? ብላይንድ ፌዝ የለም ራይት። ማመን ከመስማት ነው መስማትም ከእግዚአብሔር ቃል ራይት። እንደዚህ ነው ፕሮሰሱ። ኦኬ ሐዲሱን ስታምኚ እንዴት የምታምኚው? የሆነ ኡስታዝ ወይ ዑለማ ስለተናገረች ብቻ አይደለም ማንበብ አለብሽ አይደል? ላይክ ቱ ቢ ዚስ ኮንቪክትድ ጀነትን ለማግኘት አይደል? አትሊስት የሆነ ሁለት ቡሃሪን የሆነ ነገር ምናምን አብዛኛውን አምጥተሽ ጠይቃቸው እኮ ቡሃሪን አያውቁትም፣ ሳይ ሙስሊምን አያውቁትም አይደል? እንደውም አክሴፕት የሚያደርጓቸውን ሶ እዚህ ጋር ኢቭን በአማርኛ ባልተተረጎመ ጉዳይ ላይ ማውራት ራሱ እናምንበታለን ማለት ራሱ ትንሽ ጥያቄ ምልክት ያስነሳል። ሶ እኔ ጥያቄ መሰለሽ አንቺ እንዳልሽው ጀስት ብለን እንቀበላለን። ግን የእስልምና መፍትሄ ያለው ወረቃ ጋርና ከድጃ ጋር ነው። ያለ እነሱ ግን ምንም አይነት አካውንት ብታመጭ አየው እንትና ተበርዟል። ወረቃ የሚያነብ የነበረው ጎስፕል ምን ነበረ?
እሱ አላቅም because ተፍሲሩ የሚለው he used to translate the angel ስለሚል at least እሱ ትራንስሌት የሚያደርገውን ነገር የተበረዘ ኤንጅል ነው ወይስ ትክክለኛ ኤንጅል ነው? ነው the angel ካልክ በቃ ምን መበረዝ ነው? the original one right? okay አንተ የገልጤክሽ ከወረቃ በፊት ኤንጅሉ እሱ እጅ የነበረው ኦሪጂናል ነው አይደል? አዎ ኦኬ ስለዚህ የበረዘው አካል ማን ነው? አይ መበረዝ የሚባለው ኮንሰፕት አይ ቲንክ ጃኪ እውነት ለመናገር ያመጣው ቆይቶ ነው የሚመስለኝ። አይ ነው አሁን ባሉት ሙስሊሞች እንቀበለው ወረቃ ጋር ኦሪጂናል ኤንጅል ከነበረ እሱ ከነበረ ተርጓሚው ከዛ ደግሞ ለመሐመድ ሲነግረው አይ ኢየሱስ እኮ አምላክ አይደለም ብሎ ከነገረው ገባሽ አይደል? ሶ ኢት ሚንስ ወረቃ ታምፐር አድርጎታል ማለት ነው ራይት? ግን እንደዛ ብሎ ነግሮታል ብለን ማሰብ እንችላለን እንዴ? ኦፍ ኮርስ ናሙስን የነገረው እኮ እሱ እኮ ነው። ቆይ ወረቃ ጂኒን ያየው ቢለውስ ኖሮ ያው በዛ በኩል ይቀጥል ነበር። በኢየሱስ ስም ብሎ ይቀጥል ነበር ሰላም ኑሮ አይደል? በቃ አለቀ እኮ ማለት ነብያውን ነበር። መድፈር እኮ ያስፈልጋል እኮ ኦቴንቲሲቲ የሰጠው ፍቃድ የሰጠው ወረቃ ነው። አይ ያየው መልአክ ነው አይ ያየው ጂኒ ነው ቢለው ኖሮ ኦኬ ጂኒ ነው ይለበት መልአክ ነው አለው መልአክ ነው ማን ነው መልአኩ ነው እሱም ስማማል ዳሴት ሶ ወረቃ ኢዝ ዘ ሴንተር ፒላር ወረቃ ነው። ለዛ እኮ ነው ወረቃ ከሞተ በኋላ ዋይ አልወርድለት ብሎ ራሱን ሊገል ወደ ተራራው ስር ይላል አይደል? ኦኬ ለምን ጠፋበት? ግን ራሳቸውን እንዲገሉ ሲሉ ደግሞ ተመሳሳይ መንፈስ ተገለጠላቸው ነው አይደል የሚለው? ከዛ በኋላ ያለው መንፈስ በጠቅላላ ማለት ነው አንገለንገርሽ ቢብሉ እሺ ማተር ያደርጋል። እኔ ለምሳሌ if I tell you like እያየሽው ያለሽው ኤክስፒሪየንስ እንደዚህ ነው ብዬ ከነገርኩሽ በኋላ your experience will be like ልክ ይሆናል አይደል? አሁን በአጋንንት እየጮህ ያለ ሰው ለምሳሌ ያው እየጮህ ያለው እኮ ጮህ አይደለም መዝሙር ነው ካልኩት መዝሙር ይሆናል እንደው ሲገባው አይደል? ወይ እየዘመርኩ ነበረ በስሜት እየተነጠቅኩ ልልሽ ነኝ አይደል? ይሄ ሰውዬ እኮ ያየው ሄራዋሻ ውስጥ ገብቶ ወረቃ ጋር ያመጣችሁ ማን ነው? ከልጅ አያቆም ነበር ከቨርሚ ብሎ ሲናገር እኮ አያቆም እንደው መጥፎ ነገር አጋጥሞኝ ይሆናል ያለው እኮ መልካም አላለም እኮ አይደለም? ኖ መልካም ነው እመነኝ አንተ ጥሩ ሰው ነህ ና ኔፊው ጋር ወሰደ ብላ ስትወስደው ኦኬ ያየኸው ናሞስ ነው አይደለም? ናሞስ ማለት ነው ጅብሪል ነው። ከዛ በኋላ ኢቭን እንኳን ወረቃ ካረገለት እኮ አልምረውም። ወረቃ ራሱ የሄረሲ ባለቤት ነበረ። ገባሽ አይደል? I think I know what you mean. ተረዳሽኝ? ሶ ኢቭን እንኳን አንሸዋሮበትም ናሞስ ነው ብሎት ራሱ ጅብሪል ነው ብሎት ራሱ ከዛ በኋላ ሲያመጣው እንዴ ቆይ አንድ ነገር ልንገርሽ አንተ በነበርክበት ዘመን እኮ መኖር ነበረብኝ ምናምን ነገር I regret my early childhood ና ብሎ አለው አይደል? ስታስቢው እሱ ጋር ሆነ አይነት ፕሮፌሲ ነው የሚናገረው by the way እኮ ይሄ ሁሉ ሐሳብ ሲገባው ወረቃ ራሱ ለምንድን ነው ነብይ ያልነበረው? ጅብሪልን ያውቀዋል፣ ስለ ጎስፔል ያውቀዋል፣ ስለ ቶራ ያውቃል አይደል? ኤቭሪቲንግ ነግረሹ ሜንተር ያረግሹ ሰው suddenly he became the prophet. Does it make sense? እስቲ እዚህ ነገር ላይ ሌሎችም ሐሳባቸውን ስጡበት። ግን ያ ወረቃት ሰም ኤክስቴንት የሆነ አይነት ፕሮፌሲማ ይናገራል። ቢካዝ አንተን ከዚህ ሲያሳድዱ አብሬ በሆን ምናምን ብሎ ብቻ ይሞታል እኮ ኤኒዌይ ለዛም አልደረሰም። ሶ እስቲ ሌሎችም ለማንኛውም እናንተ ሌሎቻችሁ አውሩና ተኛለሁ። ግን አንድ ዊርድ ነገር ልንገራችሁ። ወረቃ ከ2 ሳምንት በኋላ ሞተ። isn't that weird? 2 ሳምንት ነው እንዴ? እሱን አላውቅም ነበር። ያው 2 ሳምንት በኋላ ነው የሞተው። እኔ አላውቅም። ልክ ነኝ ቢኒ ተኝቷል መሰለኝ። ግን ቢኒ ጥሩን ተኝቷል። ከ2 ሳምንት በኋላ ሞተ ወረቃ። እንዴት ሞተ? ለምን ሞተ? ወረዳ 6 ሰራ ይሄን ነበር የተጠየቁት። አንድ ሰውዬ እንደዚህ አጋጥሞት ዋይ ከወረደት በኋላ 2 ሳምንት በኋላ ሞተ። ለምን ሞተ? ሽማግሌ ነበር እንደ ወረቃ I think ሽማግሌ ሰው ነበር። አዎ በጣም ሽማግሌ ነበር። አንደኛው አይኑ አይሰራም ምናምን ነገር አይኑ ምናምን ጥሩ አይሰት አልነበረውም እኮ ታዲያ ለምን ሞተ? ዋይ ወረደ ከዛ ሞተ። ተዘጋው ዶሴ ነው እንደ ነገር ይገርማል። ማን ገደለው? ጃክ ማን ገደለው?
አንተ ታዋጃ ከተዘጋው ፕሮግራም ኮልድ ኬስ ፋይልስ አላውቅም። ቀጥል። ኢንሳይድ ጆብ ነው የሚመስለው። አይ ቆንጆ እንትን እየሰማሁ ነው። ሄሎ ጃኪ። ሄሎ ቡሳይር። ለምን ሞተ መንገድለው? እንዴት ነው? ምን እያልክ ነው? አጠራጣሪ ነው። ምን አጋጠማቸው እኮ መጠየቅ አለብን እኮ። ኮልድ ኬዝ ከ1500 በኋላ ያለ ኮልድ ኬዝ ማንሳት መብታችን ነው ቡሳይር። አይ ግን እንትን ሜክ ሴንስ አያደርግም። አይሆነ ያረጀ ሰው ነው። አንተ ሰሞኑን ያየሁት በየቦታው ላይ የምታደርገው ኮንቴንት በጣም ምናምን ደው ሜክ ሴንስ። እንደዛ ከምትል እንጠይቅና መልስልን። አይ ፐርሰናል አታክ ላደርግ አይደለም ጃኪ። አይ እናንተም እኮ ታወራላችሁ አይደል? አንድ ጥያቄ ብቻ ልጠይቅህ። እናንተም እኮ ትራገጣላችሁ። ከላይ የምታወሩት ድምፅ ከስር እኔ አልራገጥም። እምነቱንም ሰዎቹንም ስትነኳ ያለው እናንተ ራሳችሁ ነው እኮ። እኔን ከሆነ ንገረኝ። እኔ ከተራገጥኩ ንገረኝ። እራገጣለሁ እኔ። አይ ፐርሰናሊ አንተ እኔ አልራገጥም። አንዴ አይቻለሁ የሆነ ሰዎች ላይ ስትወርድባቸው፣ ግን የሆነ እንትና ስታይል እንዳልሆነ ያስታውቃል። እኔ እንደዛ ካረኩኝ ይቅርታ። ግን አንተ ጠይቅና ቡሳይር። ከዛ በኋላ እኔም ያለህበትን ቤት ረገጣ ነው እንጂ አንተን በቀጥታ አይ አንደርስታንድ ችግር የለም። ካረኩኝም ይቅርታ ጠይቃለሁ። ለዛ ነው ማውቅ የፈለኩት። ስለዚህ አሁን ወረቃ ኦኬ ልፍቀድልህ። ከአንተ በፊት የነበረውን ሰው ጠይቄው ጊዜ ሰጠሁት። እኔ አንድ ነገር ልንገርህ፣ እዚህ ጋር ስቀመጥ ፖለቲካ ልሰራ አይደለም። አሁን ይህን ነገር በደንብ ይግባ። ሂድና አንብብበት፣ ሪሰርች አድርገው። እስልምና የቆመው በወረቃ ቴስተመኝ ላይ ነው። ይህን አትከራከረኝም። በቃ ያለበለዚያ የለም። ወረቃ ያየኸው ነገር ናሙስ ነው፣ በቅንፍ ጅብሪል ነው አለው። ያየኸው ነገር ከልጃ ምን አለችው? አንተ መልካም ሰው ነህ፣ ክፉ ነገር አያጋጠመም አለችው። ዳሲ እና አለችው ማለት እስልምና ሰጠችው። ቁርአን አወረደለት። ምንድነው ወረቃ የሰራው ነገር ምንድነው? ያለበለዚያ በመናፍቅ ተይዘህ ቢሆን ኖሮና 22 ዓመት ሙሉ ሜሴጅ ብሰጥና አንተ የሆነ ነገር ብናገር ያ ዋሂ አይደለም። ወረደ ብላ ነገረቻቸው። እዚህ ጋር ካልተስማማን በስተቀር ሐዲስ ብታመጣልኝ፣ ተፍሲር ብታመጣልኝ፣ ቁርአን ብታመጣልኝ እኔ አልቀበልም። እንስማማ። ፈርስት ኦፍ ኦል አንነገር ልንገር። አንተ ሙስሊም ስትሆን እየሰማኝ ነው? ሙስሊም ስትሆን ያመንክበት ነገር ላይ ነብዩ መሐመድ ነብይ ናቸው የመጨረሻ ብለን የተቀበልከው አይደል? ልክ አይደል? ኦኬ። የኔ ጥያቄ እንስማማ። እኔ ደግሞ ነብይነታቸውን እናረጋግጥ። ስናረጋግጥ ወደ ሐዲስ እንሄዳለን፣ ወደ ቁርአን እንሄዳለን። ስለዚህ ናሙስ ማን ነው የተገለጠላቸው? this is the fundamental question። ይሄንን አንድ ድረስ ቡሳይሪ ጃኪ በጣም አንዳንዴ በቅንፍ ያሉት ቁርአን ላይ የሉም። በአማርኛ በቅንፍ የተቀመጡ ቃሎች ቁርአን ላይ በአረበኛ የሉም፣ ወይ የትኛውም በአረበኛ የተጻፉ በቅንፍ ደግሞ ተርጉመዋቸው በአማርኛ የጻፉት የሉም እዛ ላይ። ይሄንንም ቼክ አድርገው። ችግር የምለው እኔ አንዳንዴ የማይሆን ቦታ ስታክ ስታደርጉ ነው። አንዳንዴ ፖይንት ራሱ የለውም ነው የምልሽ። ይኸውልሽ መጀመሪያ ደረጃ ናሙስ ያለው ቁርአን አይደለም፣ መሐመድ አይደለም። በሂስትሪን ያነበብከው ግን የሆነው ነገር ምንድነው? የሰውየው ኤክስፕሬሽን ነው። ናሙስ ሐዲስ ላይ ያነበብኩት አንብበው። ይኸውልህ እንደዚህ ነው የሚሆነው። ይኸውልህ ሐዲሱም የሚለው ወረቃ ያለውን ነገር ነው። ሐዲሱን አውጣው። ወረቃን ነው ኮት የሚያደርገው። አውጣው ሐዲሱን አንብብልኝ። ሐዲሱ እኔ ካንተ ጋር ከዚህ በኋላ በዚህ መልኩ አላለም። ጅብሪል ያለው እንጂ ጅብሪል የሚለው ናሙስ ወይም ደግሞ ጅብሪል የሚለው እኮ ናሙስ ያለው ማን ነው? ናሙስን ያለው ቃሉ እኮ ንገረኝ። አንተ እኮ ነው ናሙስ ብለህ የተቀበልከው። ነብይ ነው ብለህ የተቀበልከው እኮ አንተ እኮ ነህ። ንገረኝ አንተ ናሙስ ማን ነው?
እንዴ ያለው ማን ነው? ናሙስ ያለው ማን ነው? ወረቃ። ኦኬ ወረቃ የተረዳውን ነው አይደል ያለው? የተረዳውን አይደለም ናሙስን ያየሁ ብሎ የነገረው ወረቃ ነው። ንገረኝ ማን ነው ወረቃ? እኮ ነገረው ወረቃ ናሙስ ነው ያለው። በቃ ያችን ብቻ ነው ያለው። እሱ የፈለገውም ስም ሊሰጠው ይችላል። አይችልም። በፈለገው መልኩ እንትን ሊያደርገው ይችላል። ቆይ አንነገር ልንገርህ። ቆይ መሐመድ አይደለም እንትን ያለው ሙሴር አንነገር ልንገርህ የተደረገው እዚህ ጋር አንነገር ልንገርህ። ወረቃ የፈለገው ማለት ቆይ አንነገር ልንገርህ። በእናትህ ያው ደከመኝ። ወረቃ ሂራ ዋሻ ውስጥ አይቶ የመጣው ነብዩ መሐመድ የነገረው ማን ነው? ወረቃ ነው ወይስ ነብዩ መሐመድ የተገለጠለትን ነገር ያውቅ ነበረ? ኦኬ ነብዩ መሐመድ ከዛ በኋላ ናሙስ ብለውታል። የጠየኩን መልስልኝ። የተገለጠለትን ነገር ላይ ያውቅ ነበረ ወይስ ወረቃ ከነገረው በኋላ ነው ያወቀው? አሁን እኮ ሲምፕል ጥያቄ ነው የጠየኩህ። ሲምፕል ነው ግን በጣም ሂራ ዋሻ ላይ የተገለጠለትን ነገር ላይ የጨመቀውን ነገር ላይ ያውቅ ነበረ ወይስ ወረቃ ነው የነገረው? ፖይንት ሉዝ አታድርግ ጃኪ። ይኸውልህ this is my whole point የላይቭ የገባሁበት ፖይንት ይሄ ነው። so I'm not losing my point። የጠየኩህ መልስልኝ። ወረቃ በቃ የተባለው ነገር ከዲጃ ጋር ሄደ። ከዲጃ ወደ ወረቃ ወሰደችው። ወረቃ ደግሞ ናሙስ ነው አለው። ይሄ ቀድሞ ለሚመጡት ቆይ ይሄን ብቻ መልስልኝ። don't deflect መጣው አይነት ናሙስ ነው አለቀም። ስማኝ፣ ነብዩ መሐመድ ሂራ ዋሻ ውስጥ ያዩትን ኤክስፒሪየንስ ለክርጃ ነገሯት አይደል? ነብዩ መሐመድ ያጋጠማቸውን ነገር ላይ ያውቁ ነበረ ወይስ ወረቃ ነው የነገራቸው? በዛ ሰዓት ስላላወቁ አይደል እንዴ ከዲጃ ጋር ፈርተው የሄዱት። ከዛ በኋላ ወረቃም ጋር የወሰደቻቸው ለዛ አይደል? ስለዚህ አያውቁም ነው ወይስ ያውቃሉ? በዛ ደረጃ እኮ አያውቁትም ነው። አያውቁትም። ቴንክ ዩ። ማን የነገራቸው? ወረቃ ነገራቸው። አለቀ። ወረቃ ነው ያየኸው ጠቋርን ነው ቢለው ለነብዩ መሐመድ አይደለም? አያውቁም። ጠቋር ነው አለው እንበልሽ አለው ቢለው ጠቋር ነው። ከዛ በኋላ አንተ የጠቋር አምላኪ ነው የምትሆነው። አየህ ፋላሲን how's my fallacy? በጣም የሆነ ጃኪ በጣም you better than this አይደለ? የሆነ አንዳንዴ I'm asking you እኮ ንገረኝ። ያወቀው ከምንድነው ብዬ ስነግርህ ወረቃ ነው የነገራቸው አልከኝ። ወረቃ ጠቋራ ነው የፈለገውን ቢል የፈለገ ጠቋራ ቢለው በቃ ሪቪሌሽን እዛ ጋር ይቆማል፣ እስልምና እዛ ጋር ይቆማል ብለህ ማሰብህ ራሱ በጣም ወረቃ የሆነ ነገር ከዛ በኋላ ኮንትሪቢዩት እያደረገ ሄዶ ቢሆን ኖሮ ኢንፍሉዌንሱ ከባድ ነው። አንድን ቃል በቃ አንተ ጋር የመጣው ነገር ናሙስ ነው ለቀድሞ ፕሮፌቶች መጣ የነበረው ነው ሪቪሌሽን የሚያመጣው ነው ካለው ባይለው እንኳን ጅብሪል እኮ ተመልሶ መጥቷል አይደል? ተመላልሶ ለ23 ዓመት ሪቪሌሽን እያመጣ ነበር። እሺ ማነው ናሙስ? እኔ አሁን እኮ ጅብሪል እኮ ተመልሶ በጣም እኮ አልተናገረም። ጅብሪልነቱን እኮ አልገለጸም። እኔ ጅብሪል ነኝ አላለም።